የኮሜዲያን ሼቱ አነጋጋሪ ቪዲዮና ህዝቡን በመዝደብ ተቀባይነት ያገኘችው ቲክቶከር ጉዳይ ህዝቡን ለሁለት ከፍሏል። በጣም መነጋገሪያ ሆኗል። ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት አላሙዲን ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው አላሙዲን እንዳይሳሳት እኔ ቢሳሳት ላርመው። ራስ መተማመኔን ይዤ ሰዎችን ችግር ላውጣ ወይስ ቁንጭርጭር ላለ ህዝብ ነው? ሃና ግዴ ልጨነቅ። በራሱ የሚተማመንና ራሱን የሚያከብር ሰው ክብሩን ሌሎችን በማዋረድ አይገነባም። እሸቱ መለሰ አንተ ከዝጅቷ ኃጢአት የበለጠ ኃጢአት ከሰራ ታዲያ አንተ ለምን የቤተ ክርስቲያን ማስታወቂያ ትሰራለህ? ሰላም ጤና ይስጥልን ቤተሰቦች፣ እንደምን አላችሁ እንደምን ቆያችሁ? ዛሬም ተመልሻለሁ። ዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን እንመለከታለን። ሐሳብ አስተያየቶቻችንን እየሰጠን አብረን ቆይታ እናደርጋለን። ሰሞኑን መነጋገር የነበረው ጉዳይ ላይ ቆይታ እናደርጋለን። ኮሜዲያን ሼቱ ያነሳው ሐሳብ ላይ ሳትጠራ አቤት ያለችው ቲክቶከር ወይ ደግሞ ተመልካቾቿ አቤት ያሉበት መንገድ በጣም ብዙ ሰዎችን ትኩረት ስቧል። ህዝቡም ለሁለት ተከፍሏል። ምንድነው ጉዳዩ? እውነታውስ የቱ ጋር አለ? እንመለከታለን። እናንተ ሐሳብ አስተያየቶቻችሁን በጨዋ መልኩ ኮሜንት ላይ ታሰፍሩልኛላችሁ። ቪዲዮን ስትመለከቱ ሌሎች እንዲሳተፉበት ቪዲዮን ላይክ በማድረግ ተሳተፉ። ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰቡኑ እስከ ቪዲዮ መጨረሻ ድረስ የትም እንዳት ቃሉ ፑቲክ ቪዲዮ የቢቦይ ቶሚ ዘፈን and so much more። እንግዲህ ቃሉ ፑቲክ ወደ አዲስ አበባ ገብቷል። ቃሉ ፑቲክስ አዲስ አበባ መጥቷል። ይዙሚን ስለሰው ቀድጄ ልበሰው ጋዳይ ቃሉ አይጂ ላይ አንድ ሰው ነው ፎሎ የሚያደርገው፣ ማኔጀሩ ይመስለኛል ወይ ደግሞ ወንድሙ። እተተየነ አይ ደግሞ ቢቦይ ቶሚ ዘፈን ሊለቅ ነው። ሁሉም ሰው ሪያክት እያደረገበት ነው። ሁሉም ሰው ሰላም አይፈልግም ልጁ። ተጣልተናል ከሱ ጋር፣ ለዛ ነው የተጣላ ነው። ደግሞ በሴት ነው። ማን እንደሆንሽ ታውቂያለሽ? ኦ ማይ ጋድ እንደሆንሽ ታውቂያለሽ? ማን እንደሆንሽ ታውቂያለሽ? ማን እንደሆንሽ ታውቂያለሽ? ማን እንደሆንሽ። እንግዲህ ቶሚ ከሰሞኑ ሙዚቃ ሊለቅ ነው። የሚለቃቸው ሙዚቃዎች ደግሞ እንግዲህ ሙዚቃው ማን እንደሆንሽ ታውቂያለሽ፣ ራቆትሽን እንዲያደርገሽ ጠዋት ቤተክርስቲያን የምትሄጂ ማታ ደግሞ ቲክቶክ ላይ እንደምታረጊ አንቺ ራስሽን ማን እንደሆንሽ ታውቂያለሽ። እንደ ኮሜዲያን ሼቱ ከሰሞኑ መነጋገሪያ የሆነውን ቪዲዮ በሙዚቃ ደግሞ እንግዲህ ቢቦይ ቶሚ ሙዚቃ ይዞ እየመጣ ነው። ኮሜዲያን ሼቱ ከሰሞኑ የሆነ ቃላት ተናግሯል። የሰው ስም ሜንሽን አላረገም፣ ግን ድርጊቶቹን በትክክል በመናገር እየተቃወመ ይሄ ጉዳይ ኖርማል አይደለም እያለ ሐሳቡን ገልጿል። እንደኔ ሐሳቡ ተስማምቶኛል፣ በጣም ተቀባይነት አለው። ነገር ግን ያልተቀበሉ ሰዎች ኮሜዲያን ሼቱን ጻድቅ ያጫውተዋል ያሉ ሰዎች አሉ። እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት አላሙዲን ይሳሳትብሻል፣ እሷን ባምቢ አትምሰይ፣ ነች። ያው ይቅርብሽ። ይሄን ካራክተር ማንን ማህደር የለበሰች ነው አላሙዲን እንዳይሳሳት እኔ ቢሳሳት ላርመው። እሷ ቢሳሳት እኔ ቢሳሳት በዚህኛው 7 ጊዜ ጮሆ ነው የሚወጣው። ባለጌን ካሳደገ የገደለ ጸደቀ የሚለው ቢላ ምን ላይ ቁጭ ብለሽ ማንን ታሚያለሽ? ጋሽ ያልክበት ኮሜዲያን እሸቱ መለሰ ለቪውና ለገንዘብ ብለው ልቅ የሆኑ ኮንተንቶችን የሚሰሩ ሰዎች ላይ ጠንከር ያለ ፍርድ የቀላቀለ ትችት አቅርበዋል። ይሁን ብለናል፣ ግን እርሱስ ምን ላይ ነው? ጭራሽ መዝሙር ከበር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ይላል። እርሱስ ቤተክርስቲያንን በምርዳት ስም ተከልሎ ስንት ህጻናትን በድንቅ ልጆች ስም ወደ ልቅነት ለመምራት ይተጋል፣ እየተጋ ይገኛል። ወደፊት ይተዋል፣ ያሻሽለዋል አምናለሁ፣ ተስፋ አድርጋለሁ። እሸቱ መልእክቱ ላይ ሲናገር የ12 እና 13 ዓመት ህጻናት ይዛችሁ ገና አእምሯቸው ሳይበስል የዝሙትና የፍቅር ቀጠሮ ስሜት ውስጥ ሲገቡ ነገ ለጭንቀትና ለተሳሳተ ግንኙነት አሳልፋችሁ የሰጣችኋቸው እንደሆነ ልብ ብላችኋል ብሎ ይጠይቃል። ዘፈኑን እንደመገሰጽ እና ለእናንተም አይሆንም እንደማለት ጭራሽ እንዲዘፍኑ የምትገፏቸው እናንተ ናችሁ። ይህ ጀግንነት ሳይሆን ቻይልድ ኤክስፕሎይቴሽን ወይም ህጻናትን ለቪው መበዝበዝ፣ ለገንዘብ መበዝበዝ ወይም መሸጥ ይባላል ብሎ ጥሩ ቃል አምጥቷል። በትክክል ድርጊቱን የሚገልጸው ቻይልድ ኤክስፕሎይቴሽን ወይም ደግሞ ህጻናትን ለገንዘብ፣ ለቪው፣ ለዝና መበዝበዝ የሚለው ነው።
ይሄ ግን በጣም በቀጥታ እሱኑ ነው የሚመለከተው። እንደውም እሱ ድንቅ ብሎ ስለ ፍቅረኛና ስለ ሱስ ስለ ሜካፕ ትቀቢያለሽ ወይ ፍቅረኛ አለሽ ወይ ያለ የሚጠይቃቸው ልጆች 6 7 8 ዓመት ቢሆኑ ነው 12 13ም አልደረሱም እና በቀጥታ ይሄ ስቴትመንት ራሱን ይመለከተዋል። እሸቱን እንደው በቀና ልብና በሆድ ሰፊነት ከተመለከተው እኔስ ምን እያደረኩ ነው ብሎ ቢጠይቅ ያም ሆነ ይሄ ትውልድ ይጠይቃል። ምን ላይ ቁጭ ብለሽ ማንን ታሚያለሽ ብሎ እንደኔ አመለካከት የእሱን ችሎታ እንደሚረዳና እንደሚያደንቅ እና የተሻለ ነገር መስራት ይችላል ትንሽ ትህትና ቢጨምርበትና ምንካይም ብሎ ራሱን ቢመለከትበት ብሎ እንደሚቆጭ ሰው ከሱ በላይ ማኒፕሌት አድራጊ አለ ብዬ አላስብም። ገዳም ሄዳችሁ ነጠላ ለብሳችሁ ቪዲዮ ትለቃላችሁ ይሄ ማኒፕሌሽን ነው ወይም ሰውን መሸወድ ይባላል ይላል የሚላቸው ነገሮች ትክክል ናቸው፣ ግን ለራሱም ይመለከቱታል። ራሱን ምን እያደረኩ ነው ያለሁት፣ እሸቱ ከየት ወዴት፣ እንዴት እዚህ ጋር ደረስኩኝ፣ ለምንስ ደረስኩኝ፣ ትውልድ ምን አይነት ኃላፊነት ሰጠኝ፣ እኔ ደግሞ ለትውልድ ምን ማድረግ እችላለሁ ብሎ ራሱን መጠየቅ መመርመር ያለበት ጊዜ ይመስለኛል። ከቁስ ፍላጎት የወጣ ይመስለኛል። እግዚአብሔር ይመስገን ጥሩ ይሰራል፣ ጥሩ ገንዘብ ያገኛል። በጣም ቢዝነስ ማይንድ ነው። ዝም ብሎ ነገሮችን እየሰማው ወደ ገንዘብ የመለወጥ ችሎታ አለ፣ ያናደንቃለሁ። ነገር ግን ህፃናትን ኤክስፕሎይት ማድረግ ማኒፕሌት ማድረግ ተመልካቾችን በዚህም በዚያም እያሉ አጥምዶ መያዝ ትክክል አይመስልም። እሱ ሲያደርገው ትክክል ከሆነ ሌሎች ሲያደርጉት ለምን ኮረበጠው? በጣም ያሳቀኝ ግን ይህን መልዕክት ያስተላለፈበት ቪዲዮ ላይ ራሱ ለሽቀላ አይወዝንም ዛስሸቱ ቲፒካል ሸቱ መጨረሻ ላይ የኤአይ ስልጠና ይላል። ጥሩ ነው ኤአይ ስልጠና ብቻ በእኔ አተያይ አረዳድ ለገንዘብ ምንም ነገር የሚሰራ ሰው የሚለው ሲታሰብ ከሚመጡብኝ ሰዎች አንዱ እሸቱ መለሰ ነው። እሱ ጥሩ ማሳያ ነው ብዬ ነው አስበው። ችግር የለውም ገንዘብ መስራት፣ ትውልድ ተበላሸ አልተበላሸ አሮንቲን ኬር ያደርጋል ብዬ ቅቤ ሞራል ጥብቅና ነገር አለችው እና የቤተክርስቲያንን ስክሪን ሴቨር አለችው እሷን ይዞ ተጠቅሞ የፈለገውን ነገር ማድረግ ይችላል። በጣም የማዝነው ለልጁ የሚመኘውን ለሌሎች ልጆች ይነፍጋል፣ ወይም ደግሞ ለልጁ የከለከለውን ለሌሎች ሰዎች አምርቶ ይሰጣል። ይህን ስናገር ከዚህ ቀደም አንስቼው አውቃለሁ። ወላጆች ናቸው መቆጣጠር ያለባቸው ብላችኋል ነው። አምራቹም ይጠየቃል። አምራችም ተጠያቂነት አለበት፣ ኃላፊነት አለበት። የሞራል የህግ ጥያቄ ሊመጣበትም ይችላል፣ የማህበረሰብ ጥያቄ ሊመጣበትም ይችላል። እሱም ቢቀር ያየ የሰማ የታዘበ ሰው ሀሳቡ እንደዚህ ደግሞ ሪፍሌክት የማድረግ እና የመጠየቅ መብት አለው። እሱን መርሳት የለብንም። ነገሩን ጠቅለል ሳደርገው በራሱ ቃል እዛው ቪዲዮ ላይ በተጠቀመበት ቃል በቃል አንድ ምክር ላስተላልፍለት ፈልጋለሁ ለራሱ። ስማኝ ወንድሜ፣ እንጀራ ለማግኘት መርዝ መሸጥ የለብም። ጋሪ እየገፋ ጫማ እየጠገንክ እግዚአብሔርን ማመስገንና በሰላም መኖር ትችላለህ። አንተ ዩቲዩብን ማድመቂያ ብለህ የምታወራው እዚህ ጋር የምታመጣው የምታራመደው ነገር ልክ ያለው ነገር ነው። ተማነና ነው የቲክቶከሮች ቤተክርስቲያን ማታ በጨፈሩበት አፋቸው ቤተክርስቲያን ሄዳሉ። እግዚአብሔር እኮ ነው ተቀባይ። እግዚአብሔር ስለሆነ እኮ ነው የሚቀበለው። እግዚአብሔር እንደሰው አይደለም። እግዚአብሔር ማሪ ጌታ ነው። በንሳ የሚመልክ አምላክ ነው። የንሳ ጊዜ የሚሰጥ አምላክ ነው። አንተ ማን ስለሆነ እሸቱ መለሰ አንተ ከዝጅቷ ኃጢአት የበለጠ ኃጢአት ከሰራ ታዲያ አንተ ለምን የቤተክርስቲያን ማስታወቂያ ትሰራለህ? የኃጢአት መበላለጥ አለው እንዴ? ኃጢአት ነው። መስረቅም መዘሞትም ምንም ማለትም ኃጢአት ከሆነ ኃጢአት ነው። ያንተ ኃጢአት ጽድቅ፣ የእሷ ኃጢአት ኩነኔ የሆነው በምን ምክንያት ነው? ፕላስ ደግሞ እንደዚህ እንዴት ይባላል? ማንን እንዳልክ እኮ እኛ መገመት አያዳግተንም። አንተ ምን ነው የራስህ ልጅ ቲቪ አላሳይም እያልክ ህፃናት እያቀረብክ አረቄ ምናምን እያስተዋወቅ የነበርክ እኮ ግለሰብ ነህ። አናውቅም እንዴ? አንተ ወጥተህ ለቤተ ክርስቲያን ብር ስታሰባስብ አልነበር? ዲያቆን ስለሆንክ ነው? ቄስ ስለሆንክ ነው? አንተ ወይስ ጳጳስ ስለሆንክ ነው ወጥተህ ብር ስታሰባስብ የነበረው? እንደው ቢያሳስብህ እንኳን ያ ጉዳይ ቢያሳስብህ እንኳን ለልጅቷ መንገድ ትችል ነበር። ኦር ደግሞ ለልጅቷ መልእክት የሰጡ ሰዎችን ማስታወቂያ ስጭኝ ያሏትን ሰዎች እሱ ቆርቆሮ ከሆነ እኔ ግን እሱ ስላልመሰለኝ ነው። ግለሰቧ ላይ ጥላቻ ስላለብህ ወይም የሆነ እይታ ስላለብህ ነው እንደዛ አይነት ነገር የተናገርከው። እና ምን ነው የኛ ቤተክርስቲያን እኮ ለማንም አርቲስት አይደል እንዴ መድረክ አሱሳታ የምታዘምረው? ምንም ክነት ምን ለሌላቸው ምናምን እስካሁን እንደዚህ ስትናገሩ ስላልሰማው ነው። እና ትንሽ ይደብራል። የተናገርክበት ቶንና ምናምን ልታስተላልፍ የፈለግከው መልእክት ዲስሬስፔክት ነው፣ ያስጠላል።
ታች ላይ ኮሜዲያን እሸቱ ቢዝነስ ማይንድ ያለው ሰው ነው። የሆነ ጊዜ የሆነ ጥፋት አጥፍቶ ሊሆን ይችላል። አሁን ግን የተነሳበት ጉዳይና እሱ ያወራው ጉዳይ በትክክል እኔን ይገዛኛል እና ቀስ በቀስ የሚደረጉ ነገሮች ኖርማል አይደሉም። ሁሉ የሚደረጉ ነገሮች ቲክቶክ ላይ ብሎ የደረደራቸው ነገሮች በቀጥታ ስጋ ለብሶ ማን እንደሆኑ የሚታወቅበት የሚታይበት ቪዲዮ ነው የተናገረው። ከዛ ውጪ ኮሜዲያን እሸቱ ያጠፋቸው ነገሮች ዛሬ ሌላ ጥፋት ሲከሰት እሱ ጥፋት ላይ ይሄ ጥፋት ነው እህታችን ትመለስ ትታረም ተስተካከል እንደማለት ትተን የኮሜዲያን እሸቱን የጽድቅና ኩነኔ ፍለጋ ያገባን እና አንተም ማጥያተኛ እሷም ማጥያተኛ ወደ ማለትና ሚዲያ ላይ ቅድም እንዳልኩት መግቢያ ላይ እንግዲህ የጽድቅና የእንትን ኩነኔ ጉዳይ የለምና ትክክል የሰራው ትክክል ነው ትክክል ያልሰራው ትክክል አይደለም ብሎ ማለፍና መምከር የወንድማዊ ምክር እንደመስጠት ቅድም ያስቀመጠው ወንድማችን ጥሩ ነገር መርዝ መሸጥ ትክክል አይደለም ለሰዎች ያለው ወንድማችን እንደሱ ረጋ ብሎ መስጠት ይቻላል። እኔ ግን ባምቢ የምትባል ልጅ ይቅርታ አድርጉልኝ እኔ በአካል ማላቃትም ከየት ማህበረሰብ የመጣች ልጅ እንደሆነች አላቅም። ከየት ማህበረሰብ እንደመጣች እንደሆነ አላቅም። ደግሜ እናገራለሁና ማህበረሰብን በድፍረት የምትናገር ባለትዳሮች ተስፋ እንዲቆርጡ ትዳር ተራ ነገር ነው ብላ የምትናገር ልጅ ኖርማል ናት ብላችሁ የምትደግፉ ሰዎች እናንተ ራሳችሁ ኖርማል ስለመሆናችሁ በጣም እጠራጠራለሁ። የፈጣሪ ተቋም ነው። ማህበረሰብ ደግሞ እንደ ማህበረሰብ መከበር አለበት። ሚዲያ ላይ ቁጭ ብላችሁ ቪዲዮ ሲሰሩ ለማን ነው የምትሰሩት? ለማህበረሰብ። ከማጋና የምትኖሩት ከማህበረሰብ ጋር። ራስ መተማመን ይሄ ሰዎችን ችግር ላውጣ ወይስ ቁንጭርጭር ላለ ህዝብ ሃና ግዴ ሊጨነቅ? በራሱ የሚተማመንና ራሱን የሚያከብር ሰው ክብሩን ሌሎችን በማዋረድ አይገነባም። አንዳንድ ባህሪዎች በራስ መተማመን ጋር ይጋጫሉ። በራስ የመተማመን አቅም አለን ብለን እያወራ ሰዎች ደግሞ ተለያየ መንገድ በሚሰድቡን ሰዓት በሚነቅፉን ሰዓት ከነዛ ሰዎች ስድብ 3 እጥፍ በልጠን እኛ የምንናገር ከሆነ በራስ መተማመን አይደለም። ስሜታችንን መቆጣጠር ሲያቅተን ነው። በራስ መተማመን አንዱ ስሜትን መቆጣጠር ነውና ከበላህ በኋላ ተንቀሳቀስ እንደሚባለው ሁሉ ከመናገርም በፊት አስብ ይባላል። ትዳር ዝም ብሎ ከሱቅ የሚገዛ አይደለም። አንቺ እንዳቀለልሽው በሰው ፈቃድ ብቻ የሚቆም አይደለም። ትዳር ከእግዚአብሔር ነው። ወንድ ልጅ ደግሞ የቤት ራስ ክብር ያለው የትዳር አጋር እንጂ ዝቅ ተደርጎ የሚታይ ፍጥረት አይደለም። ብዙ ጊዜ በስሜት የምንናገራቸው ቃላቶች መልሰው ራሳችንን ነው የሚጎዱን። በዚህም ደግሞ የአንደበት ጥንቃቄ ያስፈልገናል። ምላስ አጥንት የላትም አይደል? ግን አጥንት የመስበር ፓወር አላት። ዛሬ ላይ የሚሰማችሁ ትዕቢት ነገ የህይወት ጠባሳ ሊሆን ይችላልና የምንናገረው ንግግር ጥንቃቄ ብናደርግ መልካም ነው። ክብር ለሚገባው ክብር መስጠት የብልህነት መጀመሪያ ነው። ትዳርን በዚህ ልክ አትናቂ። መከባበር በሌለበት ቦታ በረከት አይኖርም። ሰውን ማክበር ራስን ማክበር ነው። ምክንያቱም የምንዘራውን ነውና የምናጭደው። የማይመለስ ቀስትና የማይታጠፍ ቃል ሁል ጊዜ ባለቤቱን ይጎዳል ይባላል። ለሁላችንም ማስተዋሉን ያድለን። ሙት ቀስቃሽ ዳንሶቿ የምትታወቅ ባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ ያስደነገጠኝ እምላችሁ በኃጢአት። በነገራችን ላይ ብዙ እንደተቃወሙ አውቃለሁ። ነገር ግን ትክክለኛ መልእክትን ያስተላልፈው ብዬ አስባለሁ። ማንም ሰው ፈራጅ አይደለም። ሁላችንም ከእግዚአብሔር በታች ነን። ሁላችንም ኃጢአት አለብን። ግን ማይሆን ነገር ደግሞ አይሆንም ነው መባል ያለበት። መወገዝ ያለበት ነገር መስተካከል ያለበት ነገር ከሆነ መስተካከል አለበት እና ፈራጅ አይደለንም ተብሎ ተፈርቶ አስተያየት አይሰጥ። ትክክለኛ ነገር ትውልዱን የሚቀርጽ ትክክለኛ አስተያየት አይሰጥ ነው የምትሉት? እውነት ነው የምላችሁ። ምንም ፍቅሩን አላውቅም። ስዕል አድኖ የቅዱስ ጊዮርጊስ እንደሆነ አውቃለሁ እንጂ እዚህ ጋር እንኳን ያለችው ልጅ ማን እንደሆነች ምን እንደሆነ ምንም በከፋኝ ሰዓት በጣም ጫጫታ ስለሚበዛብኝ እዚህ ላይ ሁሉም ሰው እጅ ጠቋሚ ሲሆንብኝ ተነስቼ እሱ ጋር ሄጄ በቃ ስዕል አድኖ የማይረሳ ልመኔ በእውነት ንስሐ ተቀብዬ ቀኖና ጨርሼ የመጨረሻ ቀን የፍታት ቀን ላይ ነው የካ ሚካኤል መተውልኝ ፍታት ያደረጉልኝ። ስልኬ ማቆም ኖቲፊኬሽን ይገባብኛል ማለት ነው። ከዛ ምንድነው ምናምን ብዬ ልክ በቃ ፍታት ተደርገው ደስ ብሎኝ 2 እርምጃ ተራምጄ ነው ስልኬን የከፈትኩት። ከዛ ወዲያው በቃ ሁሉም ነገር የተፖሳሰተውን ነገር አየሁኝ ማለት ነው። ልክ ንስሐሽን ጨርሰሽ በቃ ልክ የዛን ሰዓት እና ባምቢ አበሻ ላይ ለምን ይመስላችኋል በጣም ብዙ ሰዎች አግሬሲቭሊ የሚናገሩት? የራሷ ጥፋት ነው፣ የራሷ ስህተት ነው። ምክንያቱም የመጀመሪያ አመጣጧን አይታችሁ ከዛ ቤተክርስቲያን ከገባች በኋላ
ከዛ በኋላ ደግሞ መታ ያረገችው ከዛ በኋላ ድጋሜ ቤተክርስቲያን እየሄደች የምሰራው ስራ ምናምን ስለሚጣረስ ነው። እሷ ያልሰጠቻቸውን ሰዎች ዝም ብለው ወስደው አልሰጧትም። አትንኳት፣ አትናገሯት። እሷ የዘመናችን መቅደላዊት ማርያም እንዴ! ሰው እኮ ዝም ብሎ ሰው አይናገርም። ባይዘው አብዛኛውን ጊዜ ማለት ነው። አንዳንድ ሰው አለ ዝም ብሎ የሚነክስ ቢፉን ስለምትፈልገው ነው እሷ። ከዛ ቢፉን ትፈልገዋለች። ከድጋሜ ደግሞ ማለት ነው በቢፉ ደግሞ ተዋት የሚል እንቅስቃሴ ትፈልጋለች። ያ እንዲነሳላት አሁን ሰዎች ተዋት 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 እያሉ ነው እንዴ። ቢተዋትስ እሷ ትተዋለች? ዋናው ጥያቄ። ምክንያቱም የፈለገችውን ታድርግ ከተባለ መተው ማለት በነገራችን ላይ አንፎሎ አድርጓት ብሎክ አድርጓት ነው በቃ መተው ማለት። ከተዋት እንደዛ ነው የሚተዋት። ካልተዋት ግን በምትሰራው ነገር ሪአክት ሊያደርጉባት ይችላሉ። ግልጽ ነው ይሄ። ደግሞ ከእምነት ጋር የተያያዘ ነው ማለት ከሷ ሃይማኖት ጋር የተያያዘ ያደረገችው ነገር ነው ይሄን ይዞ የመጣው። ሰውን መጀመሪያ ማኒፑሌት ያደረገችው በምን እንደሆነ ታውቃላችሁላችሁ። ስለዚህ ያን የተቀበለ ሰው በጣም በቃ አግሬሲቭሊ አስተያየት ሊሰጣት ይችላል እና ኃጢአተኛ መሆኗንና አለመሆኗን አናቅ። ለእግዚአብሔር ማለት ነው ለእግዚአብሔር እኛ ያገዘፍነው ኃጢአት ቅንጣት ታክል ላይሆን ይችላል። ለመድኃኒዓለም ምንም ላይሆን ይችላል። ግን እንደ ሰውኛ ግን የተሰጣቸውን ሰዎች እያንጸባረቁ ነው። ይሄ ግን መጥፎ ደረጃ ይደርሳል። መጥፎ ደረጃ ይደርሳል። ለምን? በሷ ነው ማኔጅ መደረግ ያለበት። ወይ ጠንከር ብላ ሂሱንም ስድቡንም መቋቋም አለባት፣ ወይ ደግሞ ለምትናገረው ነገር ኃላፊነት መውሰድ አለባት። በቃ ይሄንን ነው ማድረግ ያለባት ባንዲ። ከዛ በተረፈ ግን በዚህ ወገናችሁ በዛ ወገናችሁ የዘመናችን መቅደላዊት ማርያም ምናምን መቅደላዊት ማርያም የሆነችው ክርስቶስን ስላገኘች አይደለም፣ ያንን ኃጢአቷን ስላልደገመች ነው። በቃ ዋናው ጉዳይ ይሄ ነው። ምንድነው የምትሉት? ድንጋይ የተወረወረባትን ሴት ተመልከቱ ምናምን ባምቢን እንደዛ። እኔ ኃጢአተኛ ነኝ። በቃ እኔ አሁን ይሄንንም በመናገርበት ሰዓት ኃጢአተኛ ነኝ። የተሰማኝንም መናገር ኃጢአት። ግን ሌሎችንም አትናገሩ አይደለም፣ መጀመሪያ ከሷ ጀምሩ። አንጂ እንደዚህ አትሁኝ ብላችሁ አድቫይስ አድርጉ። ከዛ ሌላው ይቀጥላል። ዝም ብሎ አንስተው ድንጋይ ያወረወረባት የለም። የምታሳየውን ነገር በጣም ቫይራል ስለሚወጣ አግባብ ስላልሆነ አይደል የተለያዩ ማስታወቂያ የሚያሰሯል። ለምን የቤተክርስቲያን ማስታወቂያ ሰራችም የሚሉት እኮ ሰዎች የሆነ ቦታ ላይ እኮ ትክክል ያልሆነ ነገር ስለሚያገኙ ነው እንጂ ስትዘምር ስለሚያገኙት አይደለም። አሁን ደርሳችሁ አጉል ጠበቃ መሆን አይደለም የሚጠበቅባችሁ። ነገሩ ይስተካከል ማለት ነው ያለባችሁ። እናስተካክለው፣ እናግዛት፣ እንርዳት። እንዴት ነው አብረን የምንሆነው? ስተቷን ማለት በቃ ስተቷን ወይ ትጋፈጠው ወይ ታርመው ነው መባል ያለበት። አለቀ። አጭሩ ይሄ ነው በቃ። የምትወዷት ባምቢ የምትባለውን ቲክቶከር የምትወዷት እንዲሁም ደግሞ እሷን የሚመስሉ ሰዎች ካሉ የምትወዷቸው ከሆነ ትክክል የማይሰሩበት ጊዜ ላይ እንዲስተካከሉ መምከር ምቀኝነትም አይደለም፣ ወይ ደግሞ አንድ ሰው ንጹህ ሆኖ ሌላውን ሰው መኮንንም አይደለም። ኩነኔና ፍርድን ምድር ላይ ወይ ደግሞ ሚዲያ ላይ የምታመጡ ሰዎች ትክክል አይደላችሁ። እሷ ትዳር ተራ ነገር ነች ስትል ትዳራችሁን የናቃችሁ ሰዎች እየደገፋችሁ እንደሆነ እሷ ማህበረሰብ ይሄ አይምሮ እንደዚህ ሆነ ብላ ስትናገር ማህበረሰብን የምትንቁ ሰዎች ሆነ አላባችሁ የምትደግፉ እናንተ ጤነኛ አይደላችሁም። የሐሳብ አያዋጣችሁም። ጥሩ አይደለም። አሁን እንደማረም ብዙዎቻችን ዝም ብለን እንደ በግ ተነድተን የምንሄደው ነገር በጣም ያሳዝነኛልና ለሚዲያችን ብቻ እንዲመቸን አድርገን ማውራት ሳይሆን ይቅርብን። ሚዲያ ከሚዲያ የምናገኘው ገንዘብ የእውነቴን ነው የምላችሁ ይቅርብንና አንዳንድ ሰዎች አይናቸውን ጨፍነው ኮሜዲያን እሸቱ ላይ ትችት ያነሱትን ሰዎች ተመለከትኩ። የራሱ ጥፋት ሊኖረው ይችላል። በወቅቱ ብዙ ሰው ብሏል፣ ብዙ ነገር ብሏልና ቢዝነስ ማይንድ ስላለው እንዴት ሰውን መያዝ እንዳለበት፣ ሰውን ሳያስቀይም እንዴት የሆነ ነገር አድርጎ የሆነ ነገር ማድረግ እንዳለበት ፓተርኑን ያውቅበታል። ነገር ግን እንደ ባምቢ እንደዚህ በጣም ማህበረሰቡን እየሰደበ ትዳርን እየናቀ እንደዚህ የተናገረበት አጋጣሚዎች አልተመለከትኩም። በማይነቃ መልኩ ግን ሰዎችን ጎድቶ ሊሆን ይችላል። እሱ ሌላ አጀንዳ ነው። ማንም ሰው ሊያጠፋ ይችላል። እሱም ሲያጠፋ እዛው መንገር ግዴታ ነው ብዬ አስባለሁ። የት ካለ ማህበረሰብ ከመጣች ደግሞ ኢትዮጵያ ማህበረሰብ እነዚህ ማህበረሰብ ብላ ባትናገር ጥሩ ነው። የህግ ባለሙያዎች ይህን ነገር ይተነትናሉ። ምናልባት ይህን ቪዲዮ ካየች የዱሮ ቪዲዮዎችን እያወጡ እንባ ይመጣላታል።
ይሄንን ምልልስ ስለምትወዱ ምናልባትና ሳቃይ ልጅ ነበርኩኝ አንባቢ ተማሪ ምን ታካብዳለህ ጽዳት ነው የምትሰራው ተመርቃ ደግሪ አይ ግጥም ኧረ ግጥም አይደለም ተው የነገ ማንነት ሆነና የጭንቄ መከራ አልመሰገንም ምን ጥሩ በሰራ ምን ጥሩ ፈጣሪ ያድነኛል ፈጣሪ ጌታ ነው ወይም ምን ይሆነንም ኢየሱስ ያድነኛል ብሎ የሚያስብ ሰው ለ24 ሰዓት ምግብ ቢያቆም ምግብ ጌታ እንደሆነ ይረዳል። እዛ ሽንት ቤት ውስጥ የመጣው መካኛ እኮ ነው ልጅ እንደዚህ ጅል ያረገብኝ እምነቱ የትም እንደማያደርሰው ያ ኧረ ተው አንድ ጉልበትህን እንደሰብረዋለሁ መድኃኒዓለም ምስክሬ ነው። ዝም ብሎ የሰው ልጅ ማህበራዊ እንስሳ ስለሆነ ሬናፋውን ጀመረልሽ በማህበር ኦርቶዶክስ ተብለን ፕሮቴስታንት ተብለን ሙስሊም ተብለን ማህበር ምን ሰብሰብ ብለን እንጂ ሰጥቶለት አይደለም። አብዛኛው ሰው ለበጥባጣ ብቻ አምሮ ክፍት ነው። አምኛለሁ ገብርኤልን አምኛለሁ ያው ፈጣሪን አምኛለሁ ዛሬ አመንክ አንድም ቀን ልጄ ለደሃ አደርጋለሁ እያስብ ያላቀም ምረኩ ከኒያ ምን ሀብታምም ሰው ዳም ሰው ልክ ብላል ግን ማን የማን ልጅ እንደሆነ የለበስነው ኮት ሳይቀር ይናገራል። ለልጅ ሰርግ በሬ አራጅ መስለ ተመጣጣ ተመልከስ ጠቅላላ ቤተሰቦችን ከናንተ ይልቅ የሙሽራው ቤተሰቦች የሚመስሉት እኮ አስተናጋጆቹና ዘበኞቹ እኮ ናቸው ማለት ምን ማለት አለው ጠቅላላ ዝታዩ እኮ ድንኳን ሰባሪ እኮ ነው የምትመስሉት አይደል እንዴ ያቸውን አክስቱ ነች አይደለ የዳቦ ዳንቴል ለብሳ የዳቢሎስ ገላጣ ቢመስል የመጣችሁ የልጅ ሰርግ ላይ ነው ተናዳችኋል ልጁ በማግባቱ እንዴ ጠቅላላ ስትታዩ እኮ ማለት ሰርግ ሳይሆን የቀበሌ አበል ያለው ስብሰባ የመጣችሁ እኮ ነው የምትመስሉት ለምስራ ዝጋ ማርና ወተት አብልቻ አጠጥቻ ያሳደኳት ልጅ ነው እኮ ለማንም የበቆሎ ገንፎ ሲበላ ላደገ ልጅ እየዳርኩኛለሁ ይገርማል ለመጀመሪያ ጊዜ አምጥታ ልጅን ስታስተዋውቀኝ እግዚአብሔር ይስጥልኝ ያልኩት እኔ ተሳስቼ ግን እግዚአብሔር ማላዛፈረኝም እሷን ሰጠው የኔ ልጅ ምን ልጅን ብቻ ተከባለ የኔም ልጅ ለሷ ስጦታ ነው ስጦታ የሬሳ ነው ፊኛውን የተረገጠ ውሻ የመሰለ ልጅ ስጦታ ትላለህ እስቲ ልብ ብለህ እስቲ ልጅን ተመልከቱ የራስህ ልጅ አሁን ወፍሮ ትንሽ በልቶ ተስማምቶት ነው እንጂ አጥንት ወጣ ገባ ብሎ የጣሪያ ቆርቆሮ አልነበር እንዴ ይመስል ቤት ውስጥ ራሱ አሸንዳው እያላችሁ አልነበር እንዴ የመጣሩት ይኸውልህ እናንተ እስከዛሬ የበላችሁት ምግብ ቢደመር ዛሬ ለልጅ ሰርግ የበላውን አያክልም እንዳለ ጠውልጋችሁ ውሃ እንኳን አጠጡም ነበር እኮ አውቃለሁ ምድረኩ ከኒያ ይኸውልህ በአንድ ምሳ እንዲህ ከወዛችሁ ራት ስትበሉ ደግሞ አስበው ይመልሱንና የቀለቀሉን ስትበሉማ በቃ ጠቅላላ የዱለት ጣባ እኮ ነው የምትመስሉልኝ ማለት ድሮም ያማረብነን ባስተሳሰብም በውበት ባስተሳሰብ አራት አስቀ ያተቶ ያረጠው እስቲ በፊው ጋር ሄደ ተመልከት መቀነሻ ድስት ይዞ መጥቶ እኮ ወጥ የሚቀንሳል ለዶሮ አርስቱ ስንዴ ይበትናል እስካሁን እኮ አንተ ለልጅ ሰርግ እኮ 3 ኪሎ ዳቦ አስደፍተ አዝለ የመጣ ሰው እኮ ነው እባክህ ልለምን የስጦታ ሰዓት ሲደርስ ተደበቁልኝ እባክህ እንዴ የእንጀራ ሰፌድ እንዴ የትራስ ጨርቅ ከልዋጭ በሁለት ፍሬ ቲሸርት የተቀየረ 6 ፍሬ ብርጭቆ ምናምን ይዛችሁ የመጣችሁ እንዴ የግሮሰሪ ምርቃት አረጋችሁት እኮ የልጅን ሰር ተልካቾች የዛሬ ቪዲዮቻችን እነዚህን ይመስላሉ ሐሳብ አስተያየቶቻችሁን ኮሜንት ላይ ማድረግ ትችላላችሁ ሐሳቦቻችሁን ስጽፉ በጨዋ መልኩ መጻፋችሁ እንዳትረሱ ቪዲዮ ላይክ አድርጉና ሌሎችም ይሳተፉበት እንማማር ዘንድ ነው ቀጣይ በምርጥ ቪዲዮ አገኛችኋለሁ ይመቻል